ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል አርሰናል የምትደግፉ እንዲሁም የአርሰናል ስለ አርሰናል መስማት የምትወዱ ምን ጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናሏን ሞቅ ደመቅ እንድታደርጉ ስል በአክብሮት ጠይቃለሁ 300 ሰብስክራይበር ደርሰናል ከዚህም እንድንበዛ ሼር በማድረግ እንድታግዙኝ ስል በአክብሮት ጠይቃለሁ ቪዲዮንም ስትጀምሩ ላይክ አድርጋችሁ ብትጀምሩ ለኔ ቢግ ሄልፕ ነውና ፕሊዝ ላይክ አድርጋችሁ ቪዲዮን ጀምሩ ተመልሰናል በፕሪሚየር ሊግ 36ኛ ሳምንት አርሰናል አንፊልድ ሮድ ላይ ተጉዞ ሊቨርፑልን ያስተናገደ ሲሆን 2-2 በሆነ ውጤት ጨዋታው ተጠናቋል ስለ ጨዋታው አንዳንድ ነገር ለማለት ነው የመጣሁት በሊቨርፑል በኩል ጎሉን ያስቆጠሩት ጋክፖና ዴቪድ ሉዊስ ዲያዝ ሲሆኑ እንዲሁም በአርሰናል በኩል ደግሞ ማርቲኔሊና ሚካኤል ሜሪኖ ኳላ ተነስተን ነው ይሄን ጨዋታ 2-2 መውጣት የቻልነውና እውነት ለመናገር ያን ያህል ያስከፋ ውጤት አይደለም አሉ ሞመንቶች መጣባቸዋለሁ ጨዋታዎች ላይ ያሳየናቸው ደካማ የሆኑ እንቅስቃሴዎች አሉ ደካማ በተጫዋቾችም በኩል በአሰልጣኙም በኩል ኢን ጀነራል ጨዋታው ላይ የተወሰኑ ሞመንቶች ነበሩ አሸናፊነት ወይም ደግሞ አሸናፊነት ሊመሩን የሚችሉ ነገር ግን እነሱን ሳንጠቀም አቻ ውጤት ይዘን ማጠናቀቅ ችለናል 2-0 አንፊልድ ሮድ ላይ እንደተመራ ቲምና ከዛ በኋላ ካምባክ አድርጎ በስነ ልቦና ተነቃቅቶ ከረፍት በኋላ ተመልሶ 2-2 ሆኖ ባቻ ውጤት ማጠናቀቅ ትልቅ ነገር ነው ምክንያቱም አንፊልድ ሮድ ታሪክ ላይ ከ2-0 የመምራት ወይም ደግሞ ሊቨርፑል 2-0 አንፊልድ ላይ የመራ ከዛ በኋላ 2 ጎል ተቆጥሮበት አቻ ሲለያይ ከዚህ በፊት 2 ብቻ ነው እንደዛ የተመዘገበው በአንፊልድ ሮድ ታሪክ ማለት ነው አርሰናል ዛሬ 3ኛው በመሆን አንድ የተሻለ ነገር ማስመዝገብ ችሏል ምክንያቱም ሆነስትሊ አንዳንዴ የተገኘውንም ነገር ማመስገን ያስፈልጋል ነገር ግን የተወሰኑ ሞመንቶች ጨዋታውን ቀይረን አሸናፊ ሆነን መውጣት ምንችልባቸው ነገሮች ነበሩ ምክንያቱም እድለኛ ነበርን በዚህ ሳምንት ሊቨርፑል ሳውዛምፕተን በሊጉ ቂጥ ላይ የሚገኘውን ሳውዛምፕተንን አስተናግዶ 0-0 በሆነ ውጤት ነበር የተለያየው እንዲሁም ቸልሲ ከሜዳ ውጭ ወጥቶ ሴንት ጄምስ ፓርክ ላይ ኒውካስትል ጋር ተገናኝቶ ነበር ቸልሲም 2-0 በሆነ ውጤት ተሸንፏል ማለት ነው ሌላኛው አነጋጋሪ ከሱፐር ሰንደይ ጨዋታዎች አነጋጋሪ ነበረው ደግሞ ኖቲንግሃም ፎረስት በሜዳው ከሌስተር ሲቲ ጋር 2-2 በሆነ ውጤት በመለያየቱ የኖቲንግሃም ፎረስት ኦነሩ ሜዳ ውስጥ ድረስ ኳሱ ካለቀ በኋላ ሜዳ ውስጥ በመግባት ከኑኖ ስፒሪቶ ሳንቼዝ ጋር የነበረው ኮንቨርሴሽን እና ቦዲ ላንጉጅ ብዙም ደስ የሚል አልነበረም እውነት ለመናገር ነገር ግን ሌትስ ባክ ቱ አወር ክለብ ስለ አርሰናል እናውራ ጨዋታው ተጀመረ ባሰላለፉ ዴክላን ራይስ እንደማይገባና እንዲሁም ዩሊያን ቲምበር ፊት ሳይሆን የቤንች ቦታ ላይ ሆኖ እንደሚጀምር አውቀን ነበር ሶ ዴክላን ራይስ በዚህ ሰዓት አርሰናል ትልቅ ክለብን ወይም ደግሞ አርሰናል ወጥቶ ሲጫወት ጨዋታ ላይ የሆነ ነገር ይፈጥራሉ ወይም ደግሞ ጥሩ ነገር ያሳያሉ ብዬ ኤክስፔክት ከማደርጋቸው ግንባር ቀደም ተጫዋቹ ነው እሱ መሰለፍ አልቻለም ነበርና የሱ 8 ቁጥር ቦታ ላይ ሚካኤል ሜሪኖ ተጫውቶ የሚካኤል ሜሪኖ ያጥቂ ቦታ ላይ ደግሞ ትሮሳርድ እንዲሁም የግራ የክንፍ ቦታ ላይ ማርቲኔሊ የቀኝ የክንፍ ቦታ ላይ ሳካ ሆኖ ነበር ጨዋታውን ስንጀምር እንዲሁም በፉል ባክ ትላንት ከገመትኩት ወጣ ያለው ምንድነው ያው ዩሊያን ቲምበር ፊት ስላልነበረ ቤን ዋይት ነበር የጀመረው ጨዋታው ሲጀመር እውነት ለመናገር ፈርስት ሃፍ በፖዚሽን ረገድ እኛ ነበር የተቆጣጠርነው ነገር ግን አሁንም የራሳችን
ከዚህ በፊት የሰራነው ጥፋት ዞሮ አንቆ እየገደለን ይገኛል። ዳስዋ ሀፕን ዛሬ አሪፍ የሚባሉ ቻንሶች ነበሩ። ስፔሻሊ ቡካዮ ሳካ ከሴት ፒስ የተገኘች ጥሩ ቻንስ አግኝቶ ነበር። ነገር ግን ሳይጠቀምባት ወይም ደግሞ ሙሉ ለሙሉ ኳሷን ማግኘት ሳይችል ለጥቂት ጎሉን ታካ መውጣት ስትወጣ ታይቶ ነበረ። እንዲሁም በሴት ፒስ አስፈሪ እንቅስቃሴዎች ነበሩ። እንዲሁም በሴት ፒስ በሳሊባ ምክንያት ጥሩ ቻንሶች አግኝተን ነበር። ነገር ግን ምንም ኳሱን ብንይዝም አስፈሪ የሚባሉ ቻንሶችን መፍጠር አልቻልንም። ለዚሁም የሊቨርፑል የክንፍ የመከላከል ክፍል ቦታ ተጫዋቾች በጣም ስትሮንግና የኛ ክሬቲቪቲ የሚመነጩበትን ተጫዋቾች ወይም ደግሞ አስፈሪ የሆነ ነገር ይፈጥራሉ የሚባሉ ተጫዋቾችን ኮንትሮል ማድረግ ችለው ነበረ። ብራድሊ አንደኛው ነው። ማርቲኔሊ ከረፍት በፊት በጣም ከባድ ፈርስት ሃፍ ገጥሞት ነበር። 1-1 ግንኙነት ላይ ብራድሊ በጣም በሚገርም ሁኔታ ማርቲኔሊን ሲያሸንፍ ነበረ። እንዲሁም በቀኝ የማጥቃት ክፍል ላይ ሲጫወት የነበረው ቡካዮ ሳካን ሮበርትሰን በፋውልም በምንም የሆነ ሞመንት ነበር እንዲሁም ቡካዮ ሳካን ያነቀው። አይዶኖ ለምንድነው ካርድ ለሱ ራሱ ያልተሰጠው? ዳኛው ግን ካርድ ሲሰጡ አልተመለከትኩም ነበረ። የመጀመሪያውን ጎል ምንም እንኳን በፖዚሽን ዶሚኔት ማድረግ ብንችልም ኖር የመጀመሪያውን ጎል ግን ቀድሞ ማግኘት የቻሉት ሊቨርፑሎች ነበሩ። እሱም የተመዘገበው በሚስ ኮሚኒኬሽን በሚመስል መልኩ ነው። ለዛም ጎል መቆጠር የሚገርም ክሮስ አሲስት ያደረገው ሮበርትሰን ነበረ። ኖርማሊ ቡካዮ ሳካ እውነት ለመናገር ዛሬ ጥሩ የሚባል እንቅስቃሴ አላየሁበትም። ዲፌንሲቭ ላይም ብዙ ጥሩ እየሰራ አልነበረም። እንዲሁም የማጥቃት ክፍል ላይም ያን ያህል የምናውቀውን ቡካዮ ሳካ ዛሬ አልተመለከትኩም። እውነት ለመናገር ይሄ ኳስ የእጅ ሲወጣ መጀመሪያም አይዶኖ ምን ሀፕን እንዳደረገ፣ ነገር ግን ከሳሊባ ጋብርኤል ከተጎዳ በኋላ ያለው ሳሊባ ኢስኖ ሳሊባ ዊኖ ቢፎር አለ ድንቅ የሚባሉ 1-1 ግንኙነቶችን ሲያሸንፍ እንመለከታለን። ጥፋት ቢያጠፋም ይሄን ደግሞ ከሪያል ማድሪድ ጋር ከኤምባፔ ጋር የነበረውን የ1-1 ግንኙነት ላይ እንዴት ውን ሲያደርግ እንደነበር አይታችኋል። እንዲሁም የፒኤስጂ ጨዋታ ላይ ከአንድም 2-3 ጊዜ እንደዚህ አይነት አጋጣሚዎች ላይ ራሱን ማሳየት ችሏል። እንዲሁም ያጠፋውን ይረር ዛሬም የጌሙ መጀመሪያ አካባቢ ላይ እንደዚህ አይነት ፕረስ ተደርጎ በጋክፖ ኳሱን ተቀምቶ ነበር። ከዛ በኋላ ግን ጋክፖ ያን ኳስ እንዳይጠቀምበት ዲፌንድ ያደረገበት መልኩ የሚገርም ነበር። ሌላም ኢንሲደንት ነበረ በክንፍ በኩል ሞሳላህን እንደዛው ከጥግ ድረስ ያስጨረሰበት ማለት ነው። ነገር ግን አይዶኖ ሳሊባ በጨዋታው ላይ ሼክ የሚያደርግባቸው ሞመንቶች ነበሩ። ዛሬ እንደነገርኳችሁ የመጀመሪያ አጋማሽ ላይ የጨዋታው የመጀመሪያ ክፍል ላይ በጋክፖ ፕራስ የተደረገው ኳስ እንደዛ ነው። ዲሲሽን ላይ ሌት ሆኖ ነበር። እንዲሁም የመጀመሪያው ጎል ሲቆጠር እሱ እውነት ለመናገር ያችን ኳስ አደገኛ ኳስ ነበረች፣ ነገር ግን መቆጣጠር ችለው ነበረ። እንደ ሳሊባ እንዳለው ኳሊቲ ኳሱን እንደዛ ክሊር ያደርጋል ብዬ አላሰብኩም ነበር። ምክንያቱም ታይም ነበረው፣ ስፔስ ነበረው። ኳሱን ለራያ መልሶ ራያ ከዛ በተሻለ መልኩ ወደ ቡካዮ ሳካ በረጅሙ መጣል የሚችልበት ቻንስ ነበር። ነገር ግን ወደ ውጭ ያወጣው ቶሎ ያን ኳስ የእጅን ሲወረወር ሮበርትሰን ቡካዮ ሳካን ማርክ አድርጎ ነበር። ነገር ግን ሮጦ ያን ኳስ ተቀበለ። ያኔ ቡካዮ ሳካ ቦታም ከቨር ለማድረግ አልመጣም። ከዛ በፊት የነበረው ኳስ እንቅስቃሴ ላይ ቤን ዋይትም ደግሞ ቦታውን ልቆ ወደ መሃል የመከላከል ቦታ ላይ ሄዶ ነበር። በዛ ጊዜ ኳሱን ካወጣ በኋላ ተጫዋቹን እያየው ነበር። ሮበርትሰን ኳስ ለመቀበል ሲመጣ ሳሊባ አይ ቲንክ የቤን ዋይትን ቦታ መሸፈን ነበረበት ብዬ አስባለሁ። በዛ መልኩ ክሮስ የተደረገውን ኳስ ጋክፖ አስቆጠረ። 1 ሊቨርፑል አርሰናል 0 ሆነ። ከዛ በኋላ ትንሽ የሊቨርፑል የአንፊልድ ድባብ ተነሳሳ። ሁለተኛውን ጎል በሚገርም ሁኔታ
በአንድ ደቂቃ ከ23 ሰከንድ ይመስለኛል ሁለተኛውን ጎል ደግሞ ማግኘት የቻሉት። ያም ኳስ እጅግ ደስ የሚል የሊቨርፑል የቲም ጎል ነበረ። ሾቦዝ ላይ ሴንተር ያደረገት ኳስ እጅግ በጣም የምገርም ናት። ምክንያቱም ዴቪድ ራያ ቀጥታ ወደ ጎል ይመቷል ብሎ ጠብቆ ነበር። ነገር ግን ሴንተር አድርጎ ሉዊስ ዲያዝ ኳሷን ማስቆጠር ችሏል። እዚህም ጎል ላይ የሳሊባ ጀርባውን ኩዊክ ላይ አይቶ ቦታ ወይም ደግሞ ስፔሱን ከቨር አለማድረግ ተመልክቻለሁ። ከዛ በኋላ ረፍት ተጠናቀቀ። እኛም የተወሰኑ ቻንስ ነበሩን። ነገር ግን እንደነገርኳችሁ ነው አጥቂ 9 ቁጥር አጥቂ አልነበረንም። ዛሬ በጣም የተጫዋቾች ሮቴሽን ነበር ሜዳ ላይ። ምክንያቱም አሁን ለምሳሌ ከረፍት በፊት ማርቲኔሊ በግራ በኩል ፊት ለፊት ደግሞ ትሮሳርድ በቀኝ ዊንግ ቦታ ላይ ደግሞ ቡካዮ ሳካ ነበረ ሲጫወት የነበረው። ሜሪኖ እውነት ለመናገር ቦክስ ቱ ቦክስ የሚመስል አይነት እንቅስቃሴ አንዳንዴ የኛ ፔናልቲ ቦክስ ውስጥ እናገኘዋለን ኳስ ለመከላከል ለማገዝ ሲመለስ፣ እንዲሁም አንዳንዴ ቦክስ ላይ ሄዶ ኮርኖችን የመሻማትም ነገሮች ነበሩ። ነገር ግን ምንም ጎል ሳናስቆጠር ወጣን። ከረፍት በኋላ ስንመጣ ግን የተለየ አርሰናል ነበር የመጣው። ምክንያቱም በተደጋጋሚ ተጫዋቾች ስዊች ያደረጉ ነበረ። የሜሪኖ ቦታ ላይ ትሮሳርድን እንመለከቷለን። ትሮሳርድን የማርቲኔሊ ቦታ ላይ በተደጋጋሚ አይተነው ነበር። ለዛም ነው በማርቲኔሊ ቦታ ላይ ተገኝቶ ወደ ፔናልቲ ቦክስ የላካት ክሮስ ያደረጋትን ኳስ ማርቲኔሊ በሁለት ተከላካዮች መሃል ተገኝቶ በጭንቅላቱ አርሰናልን ተስፋ የሰጠች የመጀመሪያ ጎል በማግባት አርሰናል 2-1 ሆኑ። ከዛም በኋላ ቀጥሎ አርሰናሎች ጥሩ የሚባል እንቅስቃሴ ማሳየት ችለው ነበረ። ለዛም ይመስለኛል በሜሪኖ አማካኝነት ሁለተኛ ጎሉን አስቆጠረናል። እሷ ጎል ስትቆጠር የኦዴጋርድ ሚና ትልቅ ነበረ። አይዶኖ ሁልጊዜ ለምን ኳስ ወደ ጎል እንደማይመታ ኦዴጋርድ ዛሬ በስንት ጊዜ ዛሬ ቢመታ የተሻለ ነገር ማድረግ ችሏል። ከአሊሰን ምንም ማድረግ አይችልም። የሚገርም ሴቭ አድርጎ ነበር አሊሰን። ነገር ግን አንግል ገጭታ ስትመጣ ሜሪኖ የሚገርም ኦፍሳይት ላይን ጠብቆ በጭንቅላቱ ጎል አስቆጥሮ 2-2 ሆንን። ይቺ ጎል ኦፍሳይት እንዳትሆን ትልቁን አስተዋጽኦ ያደረገልን አሌክሳንደር አርኖልድ ነበረ። አሌክሳንደር አርኖልድ የዛሬ ጨዋታ ላይ አነጋጋሪ ከነበሩ ሞመንቶች ውስጥ አንደኛው እሱ ነው። እሱ ብራድሊን ቀይሮ ከገባ በኋላ ጥቂት በማይባሉ የሊቨርፑል ደጋፊዎች ቡ ሲባል ነበረ። አይዶኖ ምን ያህል እኛን እንደጠቀመን። ነገር ግን አሌክሳንደር አርኖልድ ተቀይሮ ከገባ በኋላ የደጋፊው ሙድ ትንሽ ቀየር ብሎ ነበር። እሱ ደግሞ እኛን ጠቅሞን ነበር። ከዛ በኋላ አይወዝ ላይ በቃ ጌሙ በእጃችን ገባ። ምክንያቱም ሊቨርፑል በሜዳውና በደጋፊው ፊት 2-0 የመራ የነበረውን ጨዋታ አሳልፎ ሰጥቶናል። ሳይኮሎጂካሊ እኛ ነበርን የተሻለን ቦታ ላይ የነበር ነው። ነገር ግን የሆነች የ76ኛ ደቂቃ አካባቢ ሜሪኖ ኳስ በቃ በጣም እንደደከመው ኦቬ ሲያስታውቅ ነበረ። ራሱ ኳስ እንኳን መግፋት አቅቶት ወድቆ አደገኛ ሙከራ ተደርጎ እሱ አደገኛ ሙከራ ሳይቆጠር ቀርቶ ነበር። ነገር ግን አርቴታ ያ ሰዓት ላይ ትሮሳርድ ተጎድቶ ወደቀ። አርቴታ ቀያሪ ሊያደርግ ነው ተብሎ የተወሰነች የ1-2 ደቂቃ ሞመንት ነበረ። ትሮሳርድ ተጎድቶ ሜዳ ላይ ወደቀበት። እዛ ሞመንት ላይ በተደጋጋሚ እጅግ በተደጋጋሚ የካሜራው አንግል ሜሪኖን እያሳየን ነበረ። ኢቭን ብሪዝ ለማድረግ ሲቸገር አይተነዋል። ዎክ ለማድረግ እንኳን ሲቸገር አይተዋል። ከዛ በኋላ ተቀይሮ የሚገቡ ተጫዋቾችን ሳይ ዋት ዘ ፋክ ኢዝ አርቴታ ዱይንግ ነው ያልኩት። ምክንያቱም ጨዋታው ወደኛ ቴምፖ እየገባ ነው። 2-0 እየመሩ የነበሩበትን ጨዋታ 2 እኩል ማድረግ ችለናል። እኛ ጋር የነበረውን ሳይኮሎጂ ወይም ደግሞ እኛ ጋር የነበረውን ነርቭ ወደ እነሱ አስተጋብተ ነው የተሻለ የጌም ኮንትሮል በነበረበት ጊዜ እኔ የምጠብቀው መች ነው ኢታን ንዋኔሪ
ቡካዮ ሳካን ቀይሮ ወይም ደግሞ ሜሪኖንም ቀይሮ መግባት ይችል ነበር። አይ ዋዝ ሹር በቃ ሜሪኖን ሊቀይረው ነው ብዬ። ነገር ግን ገስዋት የቀየረው ትሮሳርድ ተጎድቶ የወደቀውን ትሮሳርድንና ማይልስ ሉዊስ ስኬሊን ነበረ። አይ ዋዝ ላይክ ዋት ዘ ፋክ ወዛ። ሶ የዛሬ ጨዋታም አርቴታ ኮስት አድርጎናል። ያው ከጨዋታ በኋላ የሰጠው አስተያየት እሱም በጣም ደስተኛ እንዳልሆነ፣ በዚህ መልኩ ፐርፎርም ማድረግ እንደሌለብን፣ ከዚህ የተሻለ ፐርፎርማንስ ልጆቹ ማሳየት እንደነበረባቸው እና ሙሉ ቲሙ እንደተበሳጨ፣ በውጤቱ ደስተኛ እንዳልሆነ፣ የተሻለ ነገር ማምጣት እንደነበረብን ወይም ደግሞ ጎል ያስተናገዱበትን መልኩ እንዳልወደደው በጣም ፍራስትሬትድ ሆኖ አስተያየቱን ሲሰጥ ለቴሌቪዥን ቻናሎች ተመልክቻለሁ። ዊች ኢዝ ያለፉት 2-3 ኢንተርቪው ሲያደርግ አርቴታ በጣም 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 ያልተገባ ባህሪዎች ሲያሳይ የተመለከትኩት ነው። አይ ቲንክ ተጽዕኖ ውስጥ የገባ ይመስለኛል። ነገር ግን ኦፍኮርስ ዊ ዊል አስክ ኢታን ንዋኔሪን ለምንድን ነው ማይጠቀምበት ያለው? ማሸነፍ ይገባናል። ይህን ጨዋታ ካሸነፍን በጣም በቃ በኮንፊደንስ ቶፕ 4 ላይ ማጠናቀቃችንን እናረጋግጠን። ዶንጌ ሚሮንግ አይኖ 99.9% አርሰናል ቶፕ 4 ሆኖ የመጨረስ ቻንስ እንዳለው ስታት እየተመለከትኩ ነበር። በሁለተኛ ደረጃ ደግሞ ወይም በሶስተኛ ደረጃ ደግሞ ኒውካስትል የተቀመጠው፣ ሲቀጥሉ ሲቲ፣ ቀጥሎ ይመስለኛል ቸልሲ፣ እንደዛ እያለ ኖቲንጋም ፎረስት አምስተኛ ኤክስፔክት የሚደረገው ከቪላ ቀጥሎ ኖቲንጋም ፎረስት ነው እና ይህን ጨዋታ ብናሸንፍ ኢውድ ቢላ 100%። ነገር ግን አርቴታ ስቲል በጣም ፍርሃት ያለበትና ብዙ በቃ ታክቲኩ ላይ በጣም ታክቲክ የሚያወሳስብ አይነት ተጫዋች የመሰለኝ ነው። ምክንያቱም ዛሬ አርነ ስሎት የሚቀይራቸውን ተጫዋቾች አይነው። ከዛም በኋላ የሃ ጨዋታ ነው ኮስት ያደረገን። ምክንያቱም አርቴታ ቀያሪውን አደረገ። ገስዋት 2 ደቂቃም አልቆየም። ዴቪድ ራያም እዚህ ጋር ጥፋት ነበረበት። ከ2 ደቂቃዎች በፊት በድካም መንፈስ ማንም ፕረስ ሳያደርገው ኳስ ተበላሽቶበት ትልቅ አደጋ ውስጥ ከቶ ለነበረ ተጫዋች ቢውልድ አፑን እንዲጀምር ኳስ አቀበለው። ድጋሚ ፕረስ ተደርጎ ያን ኳስ ተቀምተው እሱን ለማስተካከል በሞከረው ፋውል ሁለተኛ ቢጫ ካርድ አግኝቶ አይ ዶንት ቲንክ ማናችሁም የአርሰናል ደጋፊዎች እዚህ ቀይ ካርድ ላይ ምንም አይነት ጥያቄ የለንም። ኦፍኮርስ 2 ቢጫ ካርድ ሁለቱም የሚያሰጥ ነው። ቀይ ካርድ ተመልክቶ አርሰናል በሲዝኑ 6ኛ ቀይ ካርዱን እንዲመለከት ሰለባ ሆነ ማለት ነው። ሶ ኢስ ቢግ የአርቴታ ድጋሚ የተጫዋች ቀያሪ ስህተት የተመለከትኩበት ጨዋታ ነው። በዚያ አጋጣሚ ሚካኤል ሜሪኖ ዛሬ ሁለተኛዋን ያቻነት ጎል ሲያስቆጠር ለአርሰናል 9ኛ የሲዝን ጎል ሆና ተመዝግባለች። እስካሁን በነበረው የእግር ኳስ ተጫዋችነት ህይወቱ በሲዝኑ እንደዚህ ብዙ ጎል ያስቆጠረበት ሲዝን ሆኖ ተመዝግቧል ማለት ነው። ያ ከብዙ በጥቂቱ ይህን ይመስል ነበረ ጨዋታው። እውነት ለመናገር እንደነገርኳችሁ የተወሰኑ መነሳት ያለባቸው ነገሮች አሉ። ቲሙ 90 ደቂቃ ተጫዋቾቹ ማርቲኔሊ እውነት ለመናገር ከረፍት ሃፍ በኋላ የተሻለ ማርቲኔሊ አይተናል። ሃይላይኑን ሰብሮ ወይም ደግሞ የተወሰኑ እንትኖችን ፕሮብሌም ሊቨርፑል ላይ ሊፈጠር ሲሞክር የነበረው ተጫዋች ከቡካዮ ሳካ በላይ ማርቲኔሊ ነበረ። በመጨረሻ አካባቢ ላይ ኦዴጋርድ ድጋሚ ያንን የመጀመሪያውን አይነት ሹት የሚመስል አይነት ቻንስ አግኝቶ ነበር። ነገር ግን በኮንፊደንስ ቢመታትም አቅጣጫዋን መጠበቅ ሳትችል ወጥታለች። ከብዙ በጥቂቱ እውነት ለመናገር ብዙም የተከፈውበት ፐርፎርማንስ አይደለም። ነገር ግን ሊስን ዊ ሃቭ ቱ ቢ ኮንሲስታንት 90 ደቂቃ ሙሉ ማሸነፍ ካለብን ኦፍኮርስ ግን ዛሬ ፐርፎርም ማድረግ የነበረባቸው የተወሰኑ ተጫዋቾች ስፔሻሊ በሳካ ብዙም ዛሬ
ደስተኛ አይደለሁም። እንዲሁም ከረፍት በፊት የነበሩ የተወሰኑ ተጫዋቾችም ጥሩ እንቅስቃሴ ሲያደርጉ ቶፕ የሚባል እንቅስቃሴ ያደረገ ተጫዋች አለ ለማለት ይከብደኛል በኔ በኩል ኤክሰፕት ቶማስ ፓርቴ ድንቅ የሚባል የመሃል ሜዳው ላይ የነበረውን ፋይት እንድናሸንፍ በትልቁ የረዳን ተጫዋች ቶማስ ፓርቴ ነው ዛሬ። ለዛም ይመስላል ከጨዋታው ከመጀመሩም በፊት ብዙ ጨዋታ ላይ ነው ኦብቪየስሊ በተቃራኒ ቡድን ደጋፊዎች የሚባል ተጫዋች ነው ከአርሰናል። ምክንያቱም የሚድፊልዱን ባትል ወደ ራሳቸው አድቫንቴጅ ለመውሰድ ኦፍኮርስ የሚድፊልድ ባትለሩን የተወሰነ ጫና ውስጥ መክተት ስላለባቸው ደጋፊዎች እንዲህ ማድረጋቸው የተለመደ ነው። ይሄን ይመስላል። ያ ኦፍኮርስ ሆነር ጋርድ ሰተናቸው ገብተናል። ዘይ ዲዘርቭ ሊስን ሆነር ጋርድ ሰጣችሁ ምናምን ብላችሁ እንደ ቢግ ባንተር ምናምን ለማድረግ ወይም ደግሞ ለማብሸቅ የምትጠቀሙበት ደጋፊዎች እጅግ ነው የምታስቁኝ። ኢቨን ዱ ዩ ኖ አባውት ፉትቦል አሪፍ የፉትቦል ሲዝን ነበረ። ኦፍኮርስ የተሻሉ ክለብ ስለነበሩ ዋንጫ በልቷል። ሶ ባህል ነው የነበረ ነገር ነው። ማንም ማሸነፈ ማንም ዊል ጊቭ ደም ሆነር 1998 ላይ ይመስለኛል ሊቨርፑልም ደሴም በነ ዴኒስ ቤርካምፕ ጊዜ ሆነር ጋርድ ሰጥቶን አርሰናል ዋንጫ ያነሳበት ሲዝን ነበር። ሶ ኢትስ ኖት ላይክ ቢግ ዲል ማን። ከዛ ማን ዩናይትድ ደጋፊዎች ይሄን እንደ ቢግ ዲል መጥተው ሶሻል ሚዲያ ላይ ለማብሸቅ ሲጠቀሙበት መመልከት እጅግ በጣም የሚያስቅ ነው። ምክንያቱም የራሳቸው ቲም ዛሬ ኦልትራፎርድ በገዛ ሜዳው 17ኛ ደረጃ ላይ የሚገኘው ዌስትሃም ዩናይትድ አስተናግደው 2-0 በሆነ ውጤት ተሸንፈው ዌስትሃም 15ኛ ደረጃ ላይ ሲመጣ፣ ነገር ግን ሁለቱ አስቂኝ ክለቦች 16ኛ እና 17ኛ ላይ በመሆን ማን ዩናይትድ እና ቶትናም ተቀምጧል ማለት ነው። ስለዚህ ካልም ፋኪንግ ዳውን ማን ዩናይትድ ደጋፊዎች you are not even near ለመበሻሸቅ you need to be more good. So I think ለናንተ የተሻለው ኔክስት ሲዝንን በጸሎትና በጾም መጠበቅ ነው ላለው። ይሄን ይመስላል ከብዙ በጥቂቱ የመጣውበት የዛሬ ፖይንት። ከወደዳችሁት ላይክ፣ ካልወደዳችሁትም ላይክ በማድረግ ሞቅ ደመቅ እንድታደርጓት አሁንም በክብር ጠይቃለሁ። አም አውት ፒስ